ለዛሬ የፍቅር እስረኞች ክፍል 8ን ይዤላችሁ መጥቻለሁ። ድራማው የሚጀምረው ዶራክ የፈውዚን እጅ በንዴት ይዞ ወደ እሱ እያየ ነው። አንድ ሰው መምታት ከፈለክ እኔን ምታኝ ሲለው ነው። ፈውዚ ዝም ብሎ ወደ ቤት ለመግባት ይገደዳል። ዶራክ ዘይነብን ሊያረጋጋት አቅፏት በዚህ ቦታ ለአንድ ደቂቃ እንኳን እንደማይተዋት ይነግራታል። ዘይነብም ከእሱ ጋር ለመሄድ ልብሷን ለመሰብሰብ ትገባለች። ፈውዚ ጣልቃ እንዲገባ የጠየቀችው እሷ በመሆኗና አሁን ደግሞ ከስራ ሊባረር ስለሚችል በጩኸት ይቆጣል። ዘይነብ ወደ ቤት ስትገባ ስለ እሷ ሲያወሩም ስታገኛቸው ወደ ክፍሏ ትገባለች። ኢፔክ ወደ ክፍሏ ገብታ ምን ልታደርግ እንደሆነ ስጠይቃት ዘይነብም እሷ አያቷና ቀድር ሁልጊዜም በደል ስለሚደርስባቸው ቤቱን ጥለው እንደሚወጡም ትነግራታለች። ልብሷን ሰብስባ ከጨረሰች በኋላ የሚፈልጉትን ቤት እስኪገዙ ድረስ ተከራይተው እንዲኖሩ አያቷን ትጠይቃለች። ነገር ግን አያቱም ተሳስተሻል በማለት እምቢ ይላል። ዘይነብም አያቷም ከነሱ ጎን በመቆሙ ታዝናለች። በሩን ከፍታ ልትወጣ ስትልም አያቱም ከወጣሽ በፍጹም ይቅር አልልሽም በአንቺም አረካም ይላታል። ዘይነብ በሩን መልሳ ትዘጋዋለች። ዶራክ ምን እንደተፈጠረ ሳይረዳም በውጭ ቆማል። ቀድር ስላልሄደችም እያመሰግናት ያቅፋታል። ዶራክ ሲያናግራት ከቤት መውጣት አልችልም፣ አንተም አትችልም፣ ምክንያቱም ራሴን መርዳት አልቻልኩም ትለዋለች። ስልኩን ከዘጋ በኋላም ሲታራ ደውላ በጣም ለአስፈላጊ ነገር እንደሚፈለግ ነግራው በአስቸኳይ እንዲመጣ ትጠይቀዋለች። ዶራክም ወደ ቤቱ ሲደርስ ሲታራ ትቀበላለች። ስለ ውሉ ሲጠይቃት እንዳልፈረመችና የተሻለ አማራጭ እንዳላትም ትነግረዋለች። የዘይነብንና የእሱን ቪዲዮ አሳይታ እሱም የእሷን የጥፋተኝነት ቃል ካወጣ እሷ ቪዲዮን እንደምታወጣው ትዝታለች። በግትርነታቸውም ድርጅቱን በሙሉም እስኪያፈርሱ ድረስ በተከለከለ ፍቅራቸው እንዲፈታተኑ ትጋብዟለች። በጣም ተናዶ ከቤት ይወጣል። ነገር ግን በሱ ምክንያት በዘይነብ ላይ የሚደርሰውን ነገር አስቦ ሊጎዳት ስለማይፈልግ ወደ ሲታራ ተመልሶ ላፕቶፑን ይሰብሯል። እሷ ግን ከሱ ውጭ ብዙ ኮፒዎች እንዳሏት ትነግረዋለች። ነገ ጠበቃ ይዞ እንዲመጣ ስለ ውርሱም እንዲያወሩና ቪዲዮዎቹን እንዲለዋወጡም ይስማማሉ። ቱርካንና አያቱ ወጥ ቤት ውስጥ እያወሩ ሳለ ዘይነብ ትገባለች። ለቱርካን በዶራክ ቤት ያየቻት መጃንን እንደምታውቃት የሲታራ ጓደኛና የአዲሱ ፕሮጀክት አጋር መሆኗንም ትነግራታለች። ስለ ግንኙነታቸው እንደምታውቅና እንዳትጨነቅም ትነግራታለች። ዘይነብ ወጥታ ስትሄድ ቱርካን ልጇና እናቷ በአንድ ቦታ መገኘታቸውን እማመን አቅቷታል። ዶራክና ጠበቃው ወደ ሲታራ ቢሮ ይመጣሉ። ጠበቃው በሀገር ውስጥ ያለውን ዕዳ ብቻ እንደከፈለች ነገር ግን አሁንም በውጭ ሀገር ያለ ዕዳ እንዳለባቸው ይነግራታል። ሲታራ በውጭ ሀገር ንብረት እንደሌላቸው ስትናገር ዶራክ አንቺ የለሽም እንጂ አርዲሻለሁ ይላታል። ዶራክ እየሳቀባት ጥሏት ይወጣል። ዘይነብ ወደ ድርጅቱ መጥታ ከጓደኞቿ ጋር ታወራለች። ዶራክ ደግሞ ፒዛ ሊያመጣላት ይሄዳል። በዛው ሰዓትም ኦዛን ለቪዲዮ ቀራጩም የጠፋውን የገና ዋዜማ ቪዲዮ እንዲመልስለትም 10,000 ሊሰጠው ቃል ይገባል። ነማና ቀድር መስዑድ ጋር ይደርሳሉ። የሁልጊዜውን ዕቃ ይሰጡታል። ቀድርም ዕቃውን ለማድረስ ሲሄድ አንድ መርማሪ በቅርብ ይከታተሏል። መርማሪው ሌላ ሰው ደውሎ ቀድርን መጠርጠሩንና ክትትል ላይ መሆኑን ይነግረዋል። በሌላ በኩል ቱርካን መጃንን ፍለጋ ወደ ኤጀንሲው ትመጣለች። አንድ ሰራተኛ መጃን በዶራክ ቢሮ ውስጥ መሆኗን ትነግራታለች። ቱርካን ከሲታራ ዘንድ እንደመጣች ለጸሐፊዋ በመናገር ወደ ቢሮ ትገባለች። መጃን ቱርካንን ስታያት በድንጋጤ ትቆማለች። ቱርካን መጃንን ለምን ወደ ህይወታቸው እንደተመለሰች ትጠይቃለች። መጃን ግን መመለስ ፈልጋ እንዳልሆነና ስለማናቸው ማወቅ እንደማትፈልግ ትነግራታለች። መጃን ንብረቷን ይዛ ልትወጣ ስትል ቱርካን ራሷን መቆጣጠር አቅቷት መጃንን መምታት ትጀምራለች። በቢሮ ውስጥም ኃይለኛ ጸብ ይነሳል። ዶራክና ዘይነብ ወደ ቢሮም ሲወጡም ጸሐፊዋ መጃን ከሌላ እንግዳ ጋር ቢሮ ውስጥ መሆኗን ትነግራቸዋለች። በሩን ለመክፈት ቢሞክሩም አይሳካላቸውም። ዶራክ በሩ እንዲከፈት የጥገና ሰራተኛ ይጠራል። በዚህ መሃል ሲታራ ወደ ኤጀንሲው ትመጣና ምን እየተፈጠረ እንደሆነ ለማየት ትሞክራለች። ማንም ሳያያትም የተለዋጭ ቁልፍ ትወስዳለች። ዶሩክም ሌላ ጉዳይ ለመጨረስ ሲሄድ ሲታራም ዘይነብን ዶሩክን እንድትከተለው ጠይቃለች። ዘይነብ እንደወረደች ሲታራ በሩን ከፍታ መጃንና ቱርካንን ታገኛቸዋለች። ሲታራ ለዶራክ በሰጠችው ምክንያት መጃን አልፎ አልፎ የድንጋጤ ስሜት እንደሚመጣባትና እቃዎችን እንደምትሰብር ትነግረዋለች። ቱርካን ከኤጀንሲው ስትወጣም ዘይነብ ታያታለች። ለምን እንደመጣች ለማወቅም ትከተላታለች። ዶራክ ወደ ቢሮ ውስጥ ሲመለስ ሲታራና መጃን ሲያወሩ ያገኛቸዋል። ሲታራ ለዶራክ እውነቱን እንዳይናገሩ መጃንን ታስጠነቅቃታለች። ዶሩክም ሲመጣ ሲታራ መጃን የነገረቻትን ተመሳሳይ ውሸት ምክንያት ትነግረዋለች። ዶሩክ ግንም አያምናትም። እነሱ እንደወጡም የቢሮን የካሜራ ምስል እንዲያመጡለት ይጠይቃል። ዶራክ መጃን እጇን ስላመማት ሊሸኛ ሲል ዘይነብ ታያቸዋለች። በመቀራረባቸውም በጣም ትቀናለች። ፈውዚ መኪናውን አቁሞ ቱርካን እውነቱን እንድትነግረውም ይጠይቃታል። ቱርካን መጃን ማለት ሜሌክ እንደሆነችና የዘይነብ እናት መሆኗን ስትነግረውም ፈውዚ በድንጋጤ ይዋጣል። በሌላ በኩልም ቀድርም እቃውን አድርሶ ወደ መስዑድ ሲመለስ ፖሊስም አሁንም ይከተሏል። ዶራክ መጃንን ቤቷ አድርሷት በደንብ ለመተዋወቅ ለራት ቀጠሮ ይዛሉ። ዘይነብ ሲታራን ለማነጋገር ወደ እሷ ትሄዳለች። ሲታራ በዘይነብና በዶሩክ መካከል በአዲስ ዓመት ዋዜማ የተፈጠረውን ነገር እንደምታውቅ ትነግራታለች። ዶሩክ እሷን እንደ መሳሪያ ሊጠቀምባት ፈልጎ እንደነገራት ስትነግራት ዘይነብ በሰማችው ነገር አምና በጣም ትከፋለች። ዶሩክ ወደ እነሱ ሲገባ ዘይነብ ስታለቅስ ያገኛታል።
ምክንያቱን ሲጠይቃት በጣም ሞኝ ነበርኩም አሁን አወቅኩ ስትል ትመልሳለች። ምሽት ላይ ኦዛን ቪዲዮን የሚሰጠውን ሰው ጠብቆ ቪዲዮን ከተቀበለ በኋላ ገንዘብ ከፍሎት ይለያያሉ። ኦዛን ቪዲዮን ሲያየው ሲታራ በምን እያስፈራራችው እንደሆነ ይረዳና በጣም ይናደዳል። ሲታራ ወደ ቤቷ ተመልሳ መጃን ስለ ቀድርም የጀመረችላትን ታሪክ እንድትጨርስላት ጠይቃለች። ነገር ግን መጃን ከዶሩክ ጋር ለነበራት የራት ቀጠሮ እየተዘጋጀች ስለሆነ ስራ እንደሚበዛባት ትነግራታለች። ኦዛን ለሲታራ ስልክ ደውሎ ወደ ዘይነብ ቤተሰቦች እየሄደ እንደሆነና የሚገርም ትርኢት እንደሚያሳያቸው ይነግራታል። ሲታራ ግራ ሲገባት በጀርባ የምታሴረውን ነገር ሁሉ እንዳወቀና ዘይነብን በቤተሰቦቿ ፊት እንደሚያዋርዳት ይስታል። ሲታራ ልታስቆመውና ልታስረዳው ብትሞክርም ስልኩን ይዘጋባታል። እሷም ያቀረችውን ሁሉ እንዳያበላሽባት ልታቆመው ትሮጣለች። ዘይነብ በደረሰባት ሐዘን ምክንያት በጣም ዝላ ለማንም መናገርም ሆነ ካለችበት መነሳት አክቷታል። በዶሩክ ውሸት ምን ያህል የተጎዳች እንደሆነ ለራሷ ትናገራለች። ኦዛን ወደ ዘይነብ ቤት ገብቶ ከቤተሰቦቿ ጋር ይቀመጣል። ቀድርንም ዘይነብን የሚፈውሳትና ድጋሚ እንዳትታመም የሚያደርጋት መድኃኒት ይዤላችሁ መጥቻለሁ ጥራት ይለዋል። ቀድርም ወደ ዘይነብ ገብቶ ሊጠራት ቢሞክርም ዘይነብ ተኝቻለሁ ብለው ትላለች። ኦዛን ግን መድኃኒት ይዞላት እንደመጣና እንዳልተኛች እንደሚያውቅ ይናገራል። ሳራ ዘይነብ ቤት ስትደርስም የኦዛን መኪና ቆሞ ታያለች። በመዘግየቷም ትሰጋለች። ቀድር ዘይነብ እንድትወጣና ኦዛን ያለውን መድኃኒት እንድታይም የገፋፋት ሳለ እንዳይከፋባት ብላ ለመውጣት ተስማማለች። ዘይነብ ወጥታም ቱርካን የሰራችላትን ሾርባ እየጠጣች ሳለ ኦዛን ቪዲዮን ሊያሳያቸው ሲል ሲታራ ለፎዚ ደውላ ኦዛንን እንዲያናግርላት ጠይቃለች። ኦዛንንም አግኝታ ዘይነብን ከዶሩክ ለማራቅ የተጠቀመችበት ዘዴ እንደሆነና ዘይነብ እውነቱን ካወቀች ሴራዋ ሁሉ እንደሚበላሽ አስረድተው ወጥቶም እንዲነጋገሩ ጠይቀዋለች። ዘይነብና አይፔክ ስለ መጃንና ዶሩክም የወጣውን ዜና እያዩ ተቀምጠዋል። ዘይነብ በጣም ተስፋ ቆርጣ ቁርስ ለማንሳት ትነሳለች። ቀድር ዜናውን አይቶም ከዶሩክ ጋር ያለችው ሴት ሜሌክን እንደምትመስል ለቱርካን ይነግራታል። ቱርካን ግን ወደ ክፍል ይዛው በመግባት ድጋሚ በቤት ውስጥ የሜሌክን ስም እንዳያነሳ ትነግረዋለች። ሜሌክ በተናገረችው ውሸት ምክንያትም የተደበደቡበትን የተባረሩበትንና የተዋረዱበትን ቀን እንዲያስታውስም ታደርገዋለች። ከዚያም ትታው ትወጣለች። እሱም አዝኖ ይቀመጣል። ሜሌክ ስለ እጮኝነት ቀኗም ቀድርን ጥቃት አድርሶብኛል ብላ ስለከሰሰችበት ሁኔታ ለሲታራ ድጋሚ ብትጠይቃት የምትናገረውን ታሪክ እያዘጋጀች ትቀመጣለች። ታሪኩም እንዲህ ይላል። እጮኝነቷን ጨርሳ እጮኛዋን ከሸኘች በኋላ ሰክራ ነበርም። ከዚያም ፈረሷን ለማየት ስትገባ ቀድር ድንጋይ ይዞ ቆማ አገኘችው። ነገር ግን ነገሩ ይበልጥ እውነተኛ እንዲመስል ድንጋይ የሚለውን ቃል ወደ መሳሪያ ለመቀየር ታስባለች። ወደ ቀድር ስንመለስ እናቱ በመቃብሯ ውስጥ በእነሱ ላይ በደረሰው ነገር እንዳታለቅስ እየጸለየ ሳለ ዘይነብ ትመለሳለች። ምን እንደረበሸው ብትጠይቀው ሊነግራት አይፈልግም። ስለዚህ ወደ ስራ ቦታዋ ለመሄድም ትተዋለች። እሷና ኤፔክም ከቤት ሲወጡም ዶሩክ ውጭ ቆሞ ሲጠብቃቸው ያገኙታል። ኤፔክ ትታው እንድትሄድ ብትነግራትም ዘይነብ ግን እሱ በእሷ እንደሚጫወት ሁሉም እሷም በእሱ ለመጫወት ወስና አብራው ትሄዳለች። በሌላ በኩል መጃን ወደ ሲታራ ሄዳ ስለወጣው ዜና እያወሩ ነው። መጃን እናት ነኝ የምትላት ልጅ ዶሩክን እንደምትወደው እያወቀች ልቧን ለመስበር ለምን ወደ እሱ እንድትቀርብ እንደከፋፋቻትና የጥፋተኝነት ስሜት እንደማይሰማት ጠይቃለች። ሲታራ ግን ልጇን እንደወለደችው ወንድ ይሁን ሴት ሳታውቅ እንደተለየች ትናገራለች። መጃን ግን እኔ ከወደኩኝ ሁላችንም አብረን የምንወድቀው ስትል ታስጠነቅቃለች። ነማ ከእናቷ ጋርም የተጣላች ከቤት ትወጣለች። ስለ መሱድ ለእናቷ ከነገረች በኋላ ቀድር ምስክር እንዲሆንላት ጠራለች። ቀድር ሊያናግራቸው ሲወጣ ነማ እጇን ወደ መሱድ ትሄዳለች። ዘይነብ ዶሩክና ሲታራም ወደ ኤጀንሲው ይደርሳሉ። ዘይነብ ለአዲስ ዓመት በዓል ዝግጅት ስታደርግ ሲታራም ለስብሰባ ትዘጋጃለች። ከመውጣቷ በፊትም ፎዚ ዛሬ ከኤጀንሲው መባረር እንዳለበት ይነግራታል። እሷም ደውላ እንዲነግሩትም እንደምታደርግ ትነግረዋለች። በእርግጥም ለፎዚ ደውለው ከስራ እንደተባረረ ይነግሩታል። እሱም ወደ ሲታራ ሄዶ ለማነጋገር ይወስናል። ሲታራ ለምን እንደመጣ ስለምታውቅም አስቸኳይ ስብሰባ እንዳለባት ትነግረዋለች። ነገር ግን ስለ ቤተሰቡ ጉዳይ ሊነግራት እንደሚፈልግ ሲነግራት ስብሰባውን ለ15 ደቂቃ እንዲራዘም አድርጋ ወደ ስብሰባ አዳራሹም ይዛው ትገባለች። ነማ ወደ መሱድ ትደርሳለች። እሱም ቀድርን አብሯት አለመኖርን ሳይ ስለ እሱም ይጠይቃታል። ቀድር እንደማይመጣ ስትነግረውም ምን ማድረግ እንዳለበት ግራ ገብቶት ይመለከታታል። ወደ ሲታራና ፎዚ እንመለሳለን። ፎዚም በመኪና ውስጥም ስለ መጃንና ዶሩክ የሰማውን ሚስጥር እንዲጠብቅላት ከፈለገች ከስራ መባረሩን እንድታስቆምለት ይጠይቃታል። እሷም ምንም ማድረግ እንደማትችል ስትነግረው ሄዶ ለዶሩክ ሊነግረው ሲል ታስቆመውና የመጃን የግል አሽከርካሪ እንዲሆን ተወስናለች። ዶሩክ ለአዲስ ዓመት የሚቀርበውን ትርኢት እያየም ጃኬቱን ይቀይራል። በዜነብ ፊትም ሲያልፍም በጣም ማራኪ ትመስላለህ ትላለች። ትርኢቱ እንደገና ሲጀምር መጃን ሰላምታ ልትለው ትመጣለች። ስለወጣው ዜና ሁሉንም ነገር በኋላ እንደምትነግራት ነግራት በዜነብ የቅናት እይታም ታጅባ ትሄዳለች። በነማ በኩል ደግሞ መሱድም ቀድርን ስላላመጣች ይጮህበታል። ስታለቅስም የወደፊት ሚስቴም ቃሌን ማክበር አለባት ይላታል።
እሷም ለቀድር ደውላ እንዲመጣ ጠይቀዋለች። መርማሪውም በውጭ ሆኖ ሲሰማቸውም ኃይሉን ለጥቃት ያዘጋጃል። ቀድርም ይደርሳል። መሱድም እቃውን እንዲያደርስም ይሰጠዋል። ቀድርም ሁልጊዜ እቃውን የሚያደርስበት ቦታ ደርሶ ሊወጣ ሲል ፖሊሶችም አካባቢውን ከቦ ይዙታል። ቀድር ግን የቀለዱበት ይመስለዋል። የአዲስ ዓመት በዓል ድግስ ይጀመራል። ድባቡም በጣም ደስ የሚል ይሆናል። ዘይነብ ወደ ሲታራም ስትሄድ ዶሩክን ታገኘዋለች። አብራው እንድትወርድ ቢጠይቃትም መጀመሪያ ሲታራን ማግኘት እንዳለባት ነግራ ይቅርታ ትጠይቀዋለች። ከሲታራ ጋር ስትነጋገርም እንደ አንቺ መሆን እፈልጋለሁ፣ ልቤ እንዲመራኝ አልፈልግም ትላታለች። ሲታራም እንደኔ ለመሆን የመጀመሪያው እርምጃ ስሜትሽን መርገጥና አጠቃላይ ጥቅምን ማየት ነው ትላታለች። እሷና ሲታራም ወደ በዓሉ ይወርዳሉ። ዘይነብም የተሰበረ ፍቅሯን ለመበቀልም ከኦዛን ጋር ለመሆን ትወስናለች።